إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነችዋ ይመራል ምእመናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ዛሬ የፋቲሃ ተፍሲር ነው የምንማረው አልহামዱሊላህ ምስጋና ለአላህ ነው የሚገባው ረቢል ዓለሚን የዓለማት ጌታ ለሆነው الرحمن الرحيم እጅግ በጣም ርህሩህ በጣም አዛኝ ለሆነው ማለት ነው አልহামዱሊላህ ማለት الشكر خالصا لله دون سائر ما يعبد من دونه ምስጋና ከሱ ሌላ ከሚመለኩት አካላት ሁሉ በተለየ መልኩ ለአላህ ብቻ ነው የሚገባው ከሱ ውጭ የሚገባው የለምና ማለት ከሚመለኩትም ውጪ እሱ ከፈጠራቸው ፍጥረታት ሁሉ በተለየ መልኩ ማለትም ለአላህ እንጂ ለማንም መخلوቅ አይሰጥም معبودا كان او غير معبود የሚመለክም ለማይመለክም ማለት ነው ይሄ እንግዲህ ሹክር ይገባዋል ወይም ደግሞ ውዳሴ ይገባዋል ሰና ይገባዋል የተባለው ረቢል ዓለሚን ስለሆነ አላህ ስለሆነ አላህ ማለት ማዕቡድ ማለት ነው በሐቅ የሚመለክ ማለት ነው ለልመእሉህ الحق ከሱ ያሉ ሁሉ ምስጋና ቢደረስላቸውም ፍጥረታት ሽርጉድ ብለው ቢያመልኳቸውም ሳይገባቸው ነው የሚደረግላቸው አላህ ግን ሙስተሂቅ ነው ሊመሰገን ይገባዋል بما له من الاسماء الحسنى والصفات العلى ባሉት መልካም ስሞችና መልካም ባህሪያቶቹ ቁጥር የለሽ በሆኑት ችሎታዎቹ ሙቃቢል ሊመሰገን ይገባዋል ማለት بنعمه وآياته ሐምድና ሹክር ልዩነታቸው ምንድነው በሚለው ብዙ የተነገረ ነገር አለ እዚያ ዝርዝር ውስጥ መግባት ባያስፈልገንም ትንሽ ተቆም ለማድረግ ያህል ሹክር የሚባለው ውለታ ለዋለ አካል የሚደረግ ነገር ነው በዚህ ማዕናም አላህ ሹክር ይገባዋል إن تكفروا فإن الله غني عنكم وإن تشكروا يرضه لكم بتكدوت يوالى الله تون ولتا الله كنانت يتبقى ምንም አይጎለው ላደረከልን ጸጋ ምስጋና ይግባ ብትሉትም ደግሞ ይወደዋል አላህ ሐምድ የሚለው ግን ወለታ ኖረም አልኖረም ለራሱ ምሉዕነትና የላቁ ባህሪያቶች ስላሉት ይገባዋል በርግጥ ወለታው ከባሪያዎቹ ምንጊዜም ተቋርጦ አያውቅም እንደው ወማ ቢኩም ምን ኒዕመት فمن الله ነው የሚለው ቤትም አቅጣጫ ይምጣ ቤትም እናንተ ጃለ የትኛውም ጸጋ ከአላህ ነው ይላል እንግዲህ አላህ ምስጋና ይገባዋል ረብ ማለት ምንድነው المربي بالنعم በጸጋው ተንከባካቢ የሆነ
ወይ ደግሞ ረብ ማለት ማሊክ ማለት ነው፣ ባለቤት ማለት ነው። ሁሉም ተቆጣጣሪ ማለትም ይሆናል። ሙንዒም ወይም ባለውለታ ለማለትም ረብ ያገለግላል። ረብ የሚለው ቃል ወደ 15 ማዕና አለው ይላሉ የቋንቋ ሰዎች። ቀሪቡን ሙሒጡን ማሊኩን ወሙደብሩን ሙረቢን ከሲሩ ልኸይሪ ወልሙሊል ኒዓም وخالقنا المعبود جابر كسرنا 15 ለመሙላት በይቱ ጠፋኝ። አልሙሂም አላህ ስብሓነሁ ወተዓላ ሙረቢ ነው፣ ጸጋ ባለቤት ነው፣ ሙሒጥ ነው፣ ፍጥረተ ዓለሙ ቁጥጥሩ ነው፣ ማሊክ ተቆጣጣሪ ነው፣ ሙደብር አስተናባሪ ነው፣ ጃቢሩል ከስር ሰባራን የሚጠግን ማለት ነው። ወይም ደግሞ ቀሪብ ለሁሉም ቅርብ የሆነ ከሲሩል ኸይር በጎ ነገሩ ብዙ የሆነ ወልሙሊል ኒዓም ጸጋን ለጋሽ ኻሊቅ ለማለትም ያገለግላል ፈጣሪ። ወሙስሊሑና ወሰይዱ ሳቢቱል ቀደም የጠፋውም ተገኘ ሁሉን ነገር የሚያስተካክል ጽናቱ ወሰን የለሽ የሆነ ማለት ነው እና ሌሎችንም ማዕናዎች በውስጡ የያዘ ነው። ረብል ዓለሚን ስንል ዓለማትን ሁሉ በጸጋው እየተንከባከበ ስለሆነ ሊመሰገን ይገባዋል። ለዚህ ነው ፍጥረቱን ሲጀምር በሐምድ የጀመረው። ባለፈው እንደተነጋገርነው አልሐምዱሊላሂ አለዚ ኸለቀ አሰማዋት ወልአርድ ኪታቡን ስለማውረዱ ሲናገር አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታብ ፍጥረታትን አጠናቆ አማኞችን በጀነት ከሃዲያንን በጀሃነም ውስጥ ካሰፈረ በኋላ ወቁድየ በይነሁም ቢልሐቅ ወቂለ አልሐምዱሊላሂ ረቢል ዓለሚን በሁሉም ሁኔታ ሊመሰገን የሚገባው የሆነ ጌታ ነው፣ የዓለማቱ ጌታ አላህ ማለት ነው። ይሄ ተርሂብ ነው ይላሉ ዑለማዎች። ረቢል ዓለሚን የሚለው የፍጥረት ዓለሙ በሙሉ ባለቤት ስትል ሁሉንም የተቆጣጠረ ከሁሉም በላይ ሁሉንም የሚያስተናበር ሲባል በኢማን እይታ ሲታይ ያስፈራል፣ ያስደነግጣል። ግን ፍርሃቱ ጭንቀቱ ደግሞ ተስፋ እንዳያስቆርጥ አርረሕማን አርረሒም የሚለውን ቀጠለ። የዓለማቱ ሁሉ ባለቤት እንደፈለገ የሚያደርግ ትእዛዙ ውሳኔው ገደብ የሌለው ዩዕጢ ወየምናዕ ወየኽፊድ ወየርፋዕ ወዩሕይ ወዩሚት ይሰጣል፣ ይነሳል፣ ዝቅ ከፍ ያደርጋል፣ ይገድላል፣ ያነሳል ሲባል እንዳትሸበር ጨካኝ ነው፣ በዘፈቀደ የሚሰራ ነው አይምሰልህ። የዓለማት ጌታ ቢሆንም እጅግ ርኅሩህ እጅግ አዛኝ የሆነ ሲል ደግሞ ምን አመጣ? ተርጊብ አመጣ ማለት ማግባባትን አመጣ። ይሄ ማለት ቁርጡቢ እንደሚሉት ነብእ ዒባዲ አኒ አና አልገፉሩ ረሒም ወአነ ዐዛቢ ሁወ አልዐዛቡ አልዓሊም ካለው ጋር ተመሳሳይ ነው። ነገራቸው ባሪያዎችን ምህረተ ሰፊ አዛኝ እኔ ነኝ፣ የኔ ቅጣትን እጅግ አንገብጋቢ ቅጣት ነው ይላል። በጎን ምህረቱና እዝነቱን ሲናገር፣ በሌላ በኩል ደግሞ የቅጣቱን ብርታት ይናገራል። ረቢል ዓለሚን ዐዘማውን ያሳያል። አርረሕማን አርረሒም ደግሞ አዛኝነቱን ያሳያል። ሙእሚን እንግዲህ ሀያልነቱን ሲያስብ ታላቅነቱን ሲያስብ ደንገጥ ቢልም ረሕማውን ሲያስብ ደግሞ ልቡ ደንደን ይላል። በተስፋና በመፍራት መካከል በይነ አልኸውፊ ወረጃ እንዲሆን ተፈልጎ ማለት ነው። የረሕመቱን ሲፈት ሁለት አደረገው፣ ረሕማንና ረሒም ሁለት ሲሆን አይ በጣም ረሕመቱ ሰፊ ነው ብሎ ደግሞ ፍንጥዝ ብሎ ዓዛቡን እንዳይረሳ
ቀጥሎ ምን አለ? ማሊክ የውሚዲን የፍርዱ ቀን ባለቤት ነው አለ። ፍርድ አለ ማለት ነው። ፍርድ ካለ ደግሞ ወይ ይፈረድብሃል ወይ ይፈረድልሃል። ከሁለት አንዱ ነው። ረሕመቱ ሰፊ ነው ቢባልም ተፈርዶብህ ልትቀጣም እንደምትችል ማሰብና ማወቅ ይበጃልና የውመዲንን አስታወሰ ማለት ነው። ማሊክ ማለት ባለቤት ማለት ነው። መሊክ የውሚዲን ተብሎም ይቀራል። እሱም ሰሒሕ ነው። የፍርዱ ቀን ንጉስ ማለት ነው። ባለቤትም ይሁን ንጉስ አላህ የፍርዱ ቀን ብቻ ነው እንዴ? ለምን ያችን ቀን ለይቶ አመጣት ቢባል አላህ የዱንያም የአኺራም ንጉስ የዱንያም የአኺራም ባለቤት እሱ ነው። ነገር ግን እዚህ ዱንያ ላይ ባለን ቆይታ እያንዳንዱ ባለቤት የሆነበት ነገር ይኖረዋል። እንዳቁ ትብዛ ትነስ ማሊክ ይባላል። ለዛ ላለው ነገር ትንሿም ትልቋን የምልክ ثيابه يملك طعامه የሚበላውን የሚጠጣውን የሚለብሰውን ከትንሿ አንስቶ እንግዲህ ማሊክ ሊሆን ይችላል። ከዚያም አልፎ ደግሞ መሊክ ነን ያሉም ንጉስ ነን፣ እናዛለን፣ እንከለክላለን፣ እናስራለን፣ እንፈታለን፣ እንገላለን የሚሉ ስላሉ አላህ ማሊክ الدنيا والآخرة ቢሆንም የዚያነት ግን እነዚህ ሁሉ የለም። ማሊክም የለ መሊክም የለ። ለምን? يحشر الناس حفاة عراة غرلا እርቃኖች ጫማ አልባዎችና ያልተገረዙ ሆነው ይነሳሉ። እንኳንስ አንዳች ነገር በእጃቸው ሊኖር ቀርቶ የነበረውም ከእጃቸው ጠፍቶ ሀለከ ዐኒ ማሊያ ገንዘቤ ከእጄ ጠፋ ይላል። ምንም የለም። ንጉሶቹሳ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት يحشر الناس يحشر المتكبرون يوم القيامة أمثال الذر على صورة بشر أو كما قال صلى الله عليه وسلم ኩራተኞች ትዕቢተኞች የቂያማ ዕለት የትንኝ አምሳያ ሆነው ነው የሚነሱት። ቅርጻቸው ግን ሰው ይመስላል። ዛሬ መሬትን መጸየፍ መረገጥ ተጸይፎ እየተንቀባረረ የሚሄድ ሁሉ እንደፈለገ የሚያዝ እንደፈለገ የሚከለክል ሁሉ የዛን ጊዜ ትንኝ መስሎ ይመጣል። ስለዚህ የዛለት እኮ እኔ የገሬ ሀገር ንጉስ ነኝ ብሎ ማለት የሚችል ማንም የለም። እንኳን ይሄ ሊል ቀርቶ አንቢያውና ሩሱሉ ሳይቀር ነፍሲ ነፍሲ የሚልበት ጭንቅ ጥበብ ይለዋል። ስለዚህ የዛለት መሊክ የለም ማሊክ የለም። ብቸኛው መሊክ እሱ ብቻ ይሆናል። ولذلك يقول الله تعالى لمن الملك اليوم የዛሬው ንግስና የማን ነው? እስከ ዛሬስ ፍርፍር የምትሉ ነበራችሁ። መልስ የሚሰጥ ጠፋና فيجيب نفسه بنفسه لله الواحد القهار ኃያልና ብቸኛ የሆነው ጌታ ነው ንግስና የማንም አይደለም። إنا نحن نرث الأرض ومن عليها وإلينا يرجعون ምድርን እንወርሳታለን በውስጧ ያሉትንም ዛሬም የሰው ናቸው ወደኛም ይመለሳሉ አለ እንጂ አለዚያ አላህ ዛሬም መሊክ ነው። قل أعوذ برب الناس ملك الناس ብለን ነው የሰዎች ንጉስ እውነተኛው መሊክም እሱ በህይወታቸው ላይ የሚያዘው በሲሳያቸው ላይ የሚያዘው በትንፋሻቸው ላይ የሚያዘው በእርምጃቸው ላይ የሚያዘው የፈለገውን የሚያደርግ ሐቂቃ ዱንያው ላይ ቢሆን መሊኩ እሱ እውነቱ ከታየ ማለት ነው። ሌላው ብሎ ስዕላዊ የሆነ መልክ አለ የተወሰነ እርምጃ የሚራመድበት له ملك السماوات والأرض የሰማያት የምድር ንግስና የእሱ ነው ይላል። فهو ملك الدنيا وهو ملك الآخرة የዱንያም እሱ ነው የአኺራም እሱ ነው። ግን የዚያለት የንፈሪድ
ብቸኛ ይሆናል እንደው ለይስሙላ እንኳን አለውኝ የሚል የለም ገናናዎቹ ትንኝ ሆነዋል ተራ ሰዎችም ደግሞ እርቃናቸውን እንደፈጠራቸው ቆመዋል መናገር እንኳን ፈርተው وخشعت الأصوات للرحمن فلا تسمع إلا همسا ድምጾች ሁሉ ለረህማን ጸጥ ረጭ ብለው ፈርተዋል ሹክሹክታ ካልሆነ በስተቀር የምትሰማው የለም لذلك قال الله تعالى قوله الحق وله الملك ንግግሩ ነው የሱ ንግግር ነው እውነቱ ንግስናም የሱ ብቻ وقال تعالى الملك يومئذ الحق للرحمن وكان يوما على الكافرين عسيرا نقسنا بونته يزالت يا رحمن نويت هذه لو ابن كثير يلالو وتخصيص الملك بيوم الدين لا ينفيه عما عداه نقسنا بيوم الدين تليتو متكسو ليلا نقسنا يلوم يميل شبت عاسزن ينف يادرهم لانه تقدم الاخبار بانه رب العالمين الزيو راسه رب العالمين نبلا رب العالمين كونه ملك مهونو قلت له بل بقول ليوم الدين كبدة بالنسطة أو الله ونعمه يتنكباكباتشو نو رب سلهونه بزنته يتنكباكباتشو نو كودادوچو الفطراتوچنم يرزق عندك الغني فردباتشوال يوم الدين على يوم الجزاء ميبال على لما يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن لا روح جبريل النال يرسل ملائكة سلف سرطوا بمكومبت كان الله كفكد اللت رحمن كفكد اللت وجي ما ننسوا أي تنفس يوم يأتي لا تكلم نفس إلا بإذنه فمنهم شقي وسعيد كزام دين مالت من دنو جزاء واقام በሰራው ልክ ተመጣጣኝ ዋጋውን የሚያገኝበት ቀን ማለት ነው يوم الدين ማለት فذاك جاء في الأثر اعمل ما شئت فكما تدين تدان የፈለከውን ስራ በሰራው አይነት ትመነዳለህ لذلك قال الله تعالى يومئذ يوفيهم الله دينهم الحق يزالت الله ያሟላላቸዋል እውነተኛ ጀዛአቸውን ዋጋቸውን أئنا لمدينون إلى الناس أئنا لمجزيون ማለታቸው ይሄው እኔ جزاء ሰጣችኋለሁ ذلك ثبت في الصحيح في الحديث وهو حديث صحيح أن النبي صلى الله عليه وسلم قال الكيس من دان نفسه وعمل لما بعد الموت بله ማለት ነፍሱን ተቆጣጥሮ ከሞት በኋላ ላለው የሰራ ነው ይላል ጀዛው ደግሞ የሚሰወርበት መረጃ የሌለ የሆነ ጌታ የሚሰጠው فمن يعمل مثقال ذرة خيرا يره እንግዲህ ማሊክ የውም الدين ካለ በኋላ ቀጥሎ ምንድነው ኢያከ ነዕቡዱ አንተን ብቻ እንገዛለን وإياك نستعين بانت بتشام نتاغزالن بلو قولوا የሚል ቃል ባይጠቀምም ማለት የሚገባንን በተግባር ያስተማራል نخصك بالعبادة عبادة ማለት ምንድነው عبادة ማለት በቋንቋ ደረጃ الذلة والخضوع زكتنينتنا متنانس ويمتهتنا وفي الشرع عبارة عما يجمع كمال المحبة والخضوع والخوف بشريعة درجة دكمو يتمولى وديتا يتمولى زكتنينتنا مفراتن يمياتكالل قال اللهم كمنهم بلاي مودد ለአላህ ከምንም በላይ ዝቅ ማለትና እሱን መፍራት እነዚህን ሶስት ነገሮች ያጠቃለለ ቃል ኢያከ ነዕቡዱ ስንል نخصك بالمحبة
والخوف والخضوع ማለት በተለየ መልኩ እንወድሃለን በተለየ መልኩ እንተናነስልሃለን እንፈራሃለን የሚደረጉ ዒባዳዎች በዚህ መልኩ ነው የሚደረጉት ወደ ተግባር ስንሄድ ደግሞ ዒባዳ ማለት አላህ የሚወደውን ማንኛውንም ነገር የሚያካትት اسم جامع لكل ما يحبه الله ويرضاه الله የሚወደውንና የሚደሰትበትን ነገር ሁሉ በውስጡ የያዘ ነው من الأعمال والأقوال الظاهرة والباطنة ንግግርም ተግባርም ገሃዳዊም ውጫዊም ውስጣዊም የሆኑ ነገሮችን በሙሉ በውስጡ ያጠቃለለ ቃል እነዚህ ሁሉ ጥቅልል አድርገን ወደ አንተ እናስገባለን ወደ አንተ ነው የምንመልሰው ማለት ነው ኢያከ ነዕቡድ ማለት ሁለት ሸርጥ አለው ዒባዳ ሶስት ሩክን አለ ይሄ በትክክል መረዳት ያስፈልጋል ዒባዳ ወደ ተግባር ሲመጣ ሁለት መስፈርቶች መሟላት አለባቸው አንደኛው መስፈርት ኢኽላሱ النية لله የውስጥ እሳቤን ለአላህ ብቻ ብሎ አጥርቶ ማድረግ ዒባዳውን ሲያደርግ በጎን የሚመለከተው አካል ካለ ውድቅ ይሆናል ነገሌ እንዲያደንቁኝ ዝናዬ እንዲወራልኝ ስሜ እንዲያምርልኝ የመሳሰሉ ምድራዊ ፍላጎቶችን በውስጡ ካካተተ ማለት ከዚህ ጸጥቶ ለረብ العالمين ብቻ ብሎ መስራት ይሄ ኢኽላስ ይባላል ሁለተኛው ሙታበዓ ከአላህ የመጣውን ወህይ ተከትሎ መፈጸም አለበት ከሁለት አንዱ ከጎደለ ተመላሽ ሙናፊቆች ሙታበዓውን አድርገው ኢኽላስ ያጥራቸው ወይም የላቸው ማለት ሙስሊሙ የሚሰራው ይሰራሉ ግን ከልባቸው አይደለም ውሸታም አላቸው والله يشهد ان المنافقين لكاذبون ነሳራዎችና አንዳንድ ሙብተዲዖች ደግሞ ኢኽላስ ይኖራቸው ከልባቸው ይደክማል አሚለቱ ናሲባ ይላቸው ትጉ ሰራተኞች ነገር ግን ያለ መንገዱ ለራሳቸው ደስ ያላቸው ነገር ይሄ ወደ አላህ መቃረቢያ ላይ ይላል ከወህይ ላይ ድጋፍ ሳይኖረው ማለት ይሄ ሙልክ من عمل عملا انه ليس عليه امرنا የኛ ትእዛዝ የሌለበትን ነገር የሰራው ውድቅ ነው ብሏል ስለዚህ ዒባዳ ሁለት ሸርጥ አለው ማለት ومن يسلم وجهه الى الله وهو محسن فقد استمسك بالعروة الوثقى رسول الله ያሳዘዘና وهو محسن ስራውን ያሳመረ ሆኖ ያደረገ አስተማማኙን የመድህን ዘለበት ጨበጠ የሚለውን አያ ሲፈስሩ ሁሴን ፍضይል ኢብኑ ዒያድ አሉ إن الله لا يقبل من العمل إلا أخلصه وأصوبه قالوا يا أبا علي ما أخلصه وأصوبه قال أخلصه ما كان لله وأصوبه ما كان على سنة رسول الله صلى الله عليه وسلم أو كما قال رحمه الله الله كسراوج ጥራት ያለውና ትክክለኛ እንጂ አይቀበልም ሲሉ ጥራት ያለው ማለት ትክክለኛ ማለት ምንድነው አሏቸው ጥራት ያለው ማለት ከልብ የሆነ ነው ለአላህ ታስቦ የሚሰራ ትክክለኛ ማለት ደግሞ ከራሱሉ ሰለላሁ ዐለይሂ ወሰለም በመጣው መመሪያ መሰረት የሆነ ነው አሉ እነዚህ ሁለት ሸርጦች ሁለት መስፈርቶች ናቸው ሩክኖቹ ደግሞ ሶስት ናቸው ምንድነው الخوف والرجاء والمحبة መፍራት ተስፋ ማድረግ እና መውደድ አላህን ፈርቶ መስራት በአላህ ላይ ተስፋ በማድረግ በመሰራው ነገር ዋጋ ይከፍለኛል በማጠፋው ነገር ይቅርታ ያደርግልኛል በሚል ተስፋ ወደሱ መቃረብ እና ደግሞ የአላህ ውዴታ ልብህን ሞልቶት መሆን እነዚህ አርካኖች ይባላሉ ልክ የውዱእ አርካን የሰላት አርካን ብለን እንደምንማረው ያጠቃላይ ዒባዳ አርካን ነው ይሄ ውዱእም ላይ ሰላቱም ላይ ተውሂድም ላይ ሁሉም ላይ የሚገባ ወጥ የሆነ አርካን ነው ኢያከ ነዕቡዱ ስንል እነዚህ ሁሉ ነገሮች አሟልተን ላንተ እንገዛለን
نخصك بالعبادة مالك وإياك نستعين بأنت نتاجز على إنيا براساتنا كمل أنت دقاف كليل أنت رداتا كليل مالك والدين كله يرجع إلى هذين المعنيين ابن كثير دين ما تكالا ودا عبادنا ولا استعانة منك ولهذا قال بعض السلف الفاتحة سر القرآن وسرها هذه الكلمة إياك نعبد وإياك نستعين فاتحة يا قرآن مستر قلفنا زيوستني فاتحة واستعلوا لهم تلقوا نجار ومستر إياك نعبد وإياك نستعين يهين تكبر إلى ما تقولون مدك ما فالأول تبرؤ من الشرك إياك نعبد ستر كشرك سألتها كشرك مصداق والثاني تبرؤ من الحول والقوة إياك نستعين لهم كعقمنا كهاي وكبلهات مصداق لي عقم يلين بلهات يلين يانت دغافنا ارداتا كليل بستكر يسو زدي بمولو الله قال تጨመረበት ውድቅ إياك نعبد أنت للجزاك على الجبر ይህን ዒባዳ ለማሳካት ደግሞ ያንተ እርዳታ ያስፈልገኛልና ባንተ እታገዛለሁ ማለት ነው በዚህ ማዕና ብዙ አያዎች አሉ እንደዚህ ከቀውሉ ተዓላ فاعبده وتوكل عليه ተገዛው በሱም ተመካኝ وما ربك بغافل عما تعملون وقوله تعالى قل هو الرحمن آمنا به وعليه توكلنا آمنا نبتا بسم نمكن رب المشرق والمغرب لا إله إلا هو فسو بستكر أملاك يلم فاتخذه وكيلا وابي أدركه يازو እንግዲህ استعانة توكل አለ ማለት መመኪያችን አለኝታችን አላህ ነው ማለት ለየት የሚል አገላለጽ እዚህ ያለው ምንድነው ከላይ بس من ظاهر ነው ሲገልጽ የመጣው غائب ሩቅ አልহামዱሊላህ ረቢል ዓለሚን እሱ ተብሎ በሶስተኛ ደረጃ በሚጠቀስ አገላለጽ እዚህ ሲደርስ ግን ኢያሁ ነዕቡዱ ማለቱ ኢያከ ነዕቡዱ ምንድነው አላህን ስላወደሰ ረቢል ዓለሚን الرحمن الرحيم مالك يوم الدين ሲል እያወደሰ ስለቆየ ወደ አላህ ቀርቧል ስለቀረበ ቀጥታ የማነጋገር ማዕረግ አግኝቷል الثناء قربه إلى الله فكأنه حضر بين يدي الله لنا لك الله رب العالمين في تندقربه ምክንያቱም መድህና ሰናኡ ዚክርና ዱዓው ለመቅረብ ነው የሚደረግ ከቀረበ በኋላ ደግሞ በቀጥታ ነው የምትናገረው ይሄ ሚስጥር አለው ይላል ولهذا أول السورة منه مجمرة لا يالوت آيات حمدنا ثناءات ما مسجننا ما ودس ما لاقنا يالباتو حديث أبي هريرة لا يالنف رب العالمين سن عندنا ملو حمدني عبدي الرحمن الرحيم سن أثنى علي عبدي مالك يوم الدين سن مجدني عبدي الله بارع على كين سن كويه ይሄን ካለ በኋላ إياك نعبد አንተን ብቻ እንገዛለን ብሎ በኺጣብ ያናግረዋል ማለት ነው ታዲያ إياك أعبد ለምን አላለም እያንዳንዱ በተናጠላል አንተን እገዛለሁ ሳይል አንተን እንገዛለን ይሄ ራስን ማላቅ አይመስልም ወይ እኛም የሚለው ቃል ይነሳል ጥያቄ ይሄ ብዙ መልሶች አሉት ከነዚያ መሐከል አንዱ እኔ አንዱ ኢምንት አንድ ግለሰብ ሙስሊም ብቻዬን ሳልሆን መላ ሙእሚኖች አንተን ነው የምንገዛው ሁላችንም ወኩሉና ለከ ዓብዱን እያለ ነው ስለራሱ ብቻ አይደለም ነው أخبر عن نفسه وعن إخوانه المؤمنين بالعبادة التي خلقوا من أجلها يتفكر الله العبادة እያደረጉ እንደሆነ ነው የተናገረ ያለው ማለት በተለይ ጀማዓ ውስጥ ከሆነ ደግሞ የበለጠ ያምራል ሁላችንም የቆምነው አንተን ለመገዛት ነው ማለት ነው አይ ራሱን ለማላቅ ነው እንበላው ግማሾቹ ነው
እንዴት ራሱን ያልቃል? አላህን ስላመሰገነና ስላወደሰው ደረጃው ከፍ ብሏል። መቃሙ ሸሪፍ ሆኗል። ومنهم من قال يجوز أن تكون للتعظيم كأن العبد قيل له إذا كنت في العبادة فأنت شريف وجاهك عريض أنت كبر سونا مع رجهم يلاكنوا عند تباله هنا فقل إياك نعبد عند الزبلة نعجر ماذا تمام وإن إياك نعبد سن أعبد بن በግሉ ዒባዳ ያደረገ መሆኑና ራሱን ከፍ ማድረግ ነው በኢፍራድ ውስጥ ነው የሚለው ነዕቡዱ ሲል ግን የذوب في جماعة العباد በብዙ ዓቡዶች መካከል አንድ ነጠላ ሰው ነኝ ብሎ እንደውም ተዋضዕ በውስጡ የያዘው ነዕቡዱ የሚለው ነው አዕቡዱ ከሚለው በማለት የፈሰሩም አሉ ማለት ነው። ለምን በተናጠል አላህ የሚገባውን ዒባዳ ማድረግ አቅም ያለው ሰው የለም። ከአላህ ዐዘማ ጋር ተመጣጣኝ የሆነ ዒባዳ ማድረግ ማለት ዒባዳ ማለት ኺድማ ነው አይደል? ባሪያነት እኮ ማለት አገልጋይነት። ምን አገልግሎት ውስጥ አለ አላህ? ስለዚህ በضمير الجماعة ማድረጉ ይሄንን ተዋضዕ የበለጠ ይገልጸዋል። ዓብድ መሆን ደግሞ ማዕረግ ነው ለአላህ ከሆነ። وفي هذا المعنى يقول الشاعر لا تدعني إلا بيا عبدها فإنه أشرف أسمائي. ولذلك الله سبحانه وتعالى نبي صلى الله عليه وسلم عبد ياله ነው ሲያደንቃቸው ባርነቱን አውቆበታል ማለት ነው። አልሐምዱሊላህ الذي أنزل على عبده الكتاب وأنه لما قام عبد الله يدعوه كادوا يكونون عليه لبدا سبحان الذي أسرى بعبده ባሪያውን ያቋቋመ ባሪያው ላይ ኪታቡን ያወረደ ባሪያው ላይ ዒባዳ የቆመ ጊዜ ባሪያ እያለ ባሪያ የሚለው መድሕና ተሽሪፍ ነው፣ አክብሮት ነው፣ ንቀት አይደለም። አንተ ባሪያ ሲባል ሰው ዝቅ ለማድረግ ነው የሚጠቀመው ይሄንን ቃል። ግን ለረብል ዓለሚን ሲሆን ክብር ነው። ሁለት አይነት ባርነት ነው ያለው። አንደኛው የተፈጥሮ ባርነት ነው፣ ያ ለሁሉም እንኩሉ መን ፊ ሰማዋት ወልአርድ ኢላ አንተ ረሕማኒ ዓብደን። ሌላው ደግሞ በፈቃደኝነት የሚከናወን ባርነት ነው። እሱ የታላላቆች ለን የስተንኪፈ አልመሲሕ አን የኩነ ዓብደን ሊላህ ወልመላኢከቱ ሙቀረቡን። መሲሕ የአላህ ባሪያ መሆኑን አይጸየፍም። ባርነት ክብሩ እንጂ ውርደት አይደለም። የአምላክ ልጅ ነው ብላችሁ የማይመጥነውን አትስጡት። ይልቁንስ እሱ የወጣለት ባሪያ ነው። እሱም ራሱ አፉን የፈታው በዚህ ዓብዱላህ አታኒ አልኪታብ ወጀዐለኒ ነቢያን ያለ እኔ አላህ ባሪያ ነኝ፣ ኪታብ ሰጥቶ ነቢይ አድርጎኛል ነው። ለዚህ ብሎ አላህ የጭንቀት ጊዜም ወደ ዒባዳ ያዘናል። ነቢያችን ሰለላሁ ዐለይሂ ወሰለም ወለቀድ ነዕለሙ ኢነከ የዲቁ ሰድሩከ ቢማ የቁሉን ፈሰቢሕ ቢሐምድ ረቢከ በሚናገሩት ነገር ልብህ እንደሚጨናነቅና እንደሚጣበብ በእርግጥ እናውቃለን። ጌታህን ከምስጋና ጋር እያቀላቀልክ አጥራው ወኩን ሚነ ሳጂዲን ወዕቡድ ረበክ፣ ጌታህን ተገዛ አላቸው። ስለዚህ መቃም አልዑቡድያ ትልቅ ነገር ነው ማለት ነው። ኢያከ ነዕቡዱ ወኢያከ ነስተዒን እህዲና ሲራጠል ሙስተቂም፣ ቀጥተኛውን መንገድ ምራን። የአላህ የሆነችው ማሊክ የውምዲን ላይ ታልቃለች በአቡ ሁረይራ ሐዲስ መሰረት። የጋራ የሆነችው ኢያከ ነዕቡዱ ወኢያከ ነስተዒን። ከዚህ በኋላ ያለው አወድሶ አመስግኖ ልመና ውስጥ ገብቷል። የባሪያ ብቻ ነው። ኢህዲና ማለት ሰቢትና፣ በትክክለኛው መንገድ ላይ ጽናቱን ስጠን ማለት ነው። መንገድ ላይ ያለ ሰው ምራኝ የሚለው ከዚህ በኋላ ምን እንዳልሳሳት በዚሁ ላይ ጽናቱን ስጠኝ ማለት ነው አይደለም። ዚድና ፊል ሂዳያ፣ ቅንነቱን ጨምርልን። ይሄ ቅንነት ደረጃ ነው፣ ግን መጀመሪያው እንጂ መጨረሻው አይታወቅም። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም ይላል። እነዚያን ቀና መንገድ የያዙ ሰዎች አላህ
ቅንነትን ይጨምርላቸዋል ማለት። በሌላ በኩል መለመን የፈለገ ሰው መጀመሪያ ማወደስ ይገባዋል። ብሎ ወጥቶ እኔ ነገር ስተኝ የሚለው በሰው ዓለም እንኳን አያዋጣም። መጀመሪያ የምትጠይቀውን አካል ተገቢ ክብር ልትሰጠው ይገባል። ያሳለፈው ውለታ ካለም መቼም ሁሌ ነው የማስቸግረው፣ አንተ እንኳን ጨክነብኝ አታውቅም፣ ዛሬ ደግሞ እንዲፈልጌ ነው ብለህ መጨረሻ አጃህ መናገር ለምን አታመጣም አይባልም። فكيف إذا كان المسؤول رب العالمين تتياكي رب العالمين كهون الساعة تقبيون الداسي تقبيون مسقانا بكرميان كاكرنا وحالا قدائي مالتشي يبلو لمنا ونناكا لمنا ሶስት አይነት ነው ይላል። አንደኛው መጀመሪያ አመስግኖ በኋላ መናገር ነው፣ እዚህ ቦታ ላይ እንዳለ። ሌላኛው አመስግኖ ብቻ መተው ራሱ የልመና መንገድ ነው። لذلك شاعر እንደሚለው ምን አለ? أأذكر حاجتي أم قد كفاني حياؤك إن شيمتك الحياء إذا أثنى عليك المرء يوما كفاه من تعرضه الثناء ጉዳይ ልናገር ወይስ እንደው አንተ ማፈሪ ይበቃኛል? አንተ መቼም የምትከበር የምትታፈር ሰው ነህ። አንድ ሰው አንድ ቀን ካወደሰ ጉዳይ እንዳለው ዙሪያውን መሄዱ ማሽሟጠጡ በቂ ነው። ካሞጋገሰና ካመሰጋገነ የሆነ ነገር አለ። ስለዚህ ሰናኡ ብቻ አንዳንድ ጊዜ ዚክር ብቻ ተደርጎ ዱዓ ሳይደረግ ይተው። من شغله ذكري عن مسألتي أعطيته أفضل ما أعطي السائلين من أثر ሌላኛው ደግሞ ድክመትህን ብቻ መናገር። እኔ እኮ ደሃ ነኝ፣ እኔ እኮ ምስኪን ነኝ ብለህ ስትናገር ምስኪን ነኝና ልትረዳኝ ይገባሃል ማለት ነው ባትለው። ነቢዩላህ ማን ናቸው? ላ ኢላሃ ኢላ አንተ سبحانك إني كنت من الظالمين ظنون يونس بن متى عليه السلام عسى الباري ودست بلليت ጨለማ في ظلمات ثلاث ተቀምጠው አሁን ተክለምልሞ መለመን ይገባ ነበር አይደል? ጥፋታቸውም ትዝ አላቸው፣ ውለታውም ትዝ አላቸውና ምን አሉ? لا إله إلا أنت ካንተ በስተቀር አምላክ የለም። سبحانك ጥራት የተገባህና ኢኒ ኩንቱ ሚነ ዛሊሚን እኔ ከበደለኞች ሆኛለሁ፣ አጥፍቻለሁ፣ ይቅር በለኝ ነው ውስጥ ደፍረው እንኳን ለመለመን ጋይቱ ተዘለሉ ለመለመን እንኳን ፈሩ ማለት ነው። ከሶስቱ አንዱን ፋቲሃ ይዛለች ማለት ነው። ሂዳያ ስንል እህዲና ያለ ምራኝ ማለት ነው። ሂዳያ ማለት ሁለት ማዕና ነው ያለው፣ አልኢርሻድ ወተውፊቅ መንገድ ማሳየትና መንገዱን ይዞ መሄድን ማሳካት። ሁለቱም ማዕና እዚህ ቦታ ላይ ታስበዋል። እህድና ሲራጥ አልሙስተቂም ስንል ቀጥተኛውን መንገድ ምራን ወይንም ደግሞ በቀጥተኛው መንገድ ላይ መጽናትን አሳካልን ማለት ሲራጥ ለገሃዳዊ መንገድም ያገለግላል። የምንሄድበት ሲራጥ ይባላል። ማዕናዊ የሆነ መንገድ ደግሞ አለ፣ እኛን ከአላህ ጋር የሚያገናኝ። እዚህ ቦታ ላይ የተፈለገው እሱ። የሰለፎች ተፍሲር የተለያየ ቃል ነው የተጠቀሙት፣ ግን ማዕናው ተመሳሳይ። الصراط المستقيم ምንድነው ሲባል روي عن علي عن رسول الله صلى الله عليه وسلم أنه قال الصراط المستقيم كتاب الله كتنيا من قد يتبالو قرآن نو بلوح صراط المستقيم مالت إسلام نو يا لروايام كعبد الله ابن عباس تورطه عبد الله بن عباس الصراط المستقيم هو الإسلام بالله إسلام مالنو قرآن مالنو تياجنة يالله نقر سلوانا
ሁለት ማዕና አድርገን ልንወስደው አይገባም አንድ ነው ማለት ነው روى الإمام أحمد والترمذي والنسائي عن النواس بن سمعان عن رسول الله صلى الله عليه وسلم قال ضرب الله مثلا صراطا مستقيما الله كتنيا من قدل مثال على الرجلنا قلته وعلى جنبتي الصراط سوران وكتنيا من قدل قرانا كين አጥሮች ወለል ያለ መንገድ አለ ግራና ቀኝ ላይ አጥሮች አሉ አጥሮቹ ደግሞ በሮች አሏቸው ከመንገዱ ወደ ግራ ወይ ወደ ቀኝ የሚወጣባቸው በሮቹ ክፍት ናቸው ግርዶሽ ጣል ተደርጎባቸዋል ለምሳሌ ሲገልጹ وعلى الابواب سطور مرخات وعلى باب الصراط ودغداناو مغبياو لاي ወይም ደግሞ መጨረሻው ላይ ዳዒ ተጣሪያን ايها الناس ادخلوا الصراط جميعا ولا تعوجوا እናንተ ሰዎች ሆይ ወደ ጎዳናው ግቡ ሁላችሁ ግራና ቀኝ እንዳትሄዱ ይላል وداعي يدعو فوق الصراط ከመንገዱ በላይ ደግሞ ሆኖ የሚጣራል قالوا فإذا أراد الإنسان أن يفتح شيئا من تلك الأبواب نزيا باطرو لاي ያሉ በሮች ግርዶሽ ጣል የተደረገባቸውን አንድ ሰው መንገድ ውስጥ ገብቶ እየሄደ ያለ ሊከፍት ሲል ወይ ሐክም ይልማል ወይ ወለ ይሄን እንዳትከፍት ይላል لا تفتحه أتكفته فإنك إن تفتحه تلده ككفتكو تغبابتاله كغبا موچا يلهم ይላል فالصراط الإسلام ይሄ ነው ዋናው መንገድ ወይ ጎዳና የተባለው እስላም ነው والسوران حدود الله ግራቀኝ ያሉት አጥሮች ደግሞ የአላህ ድንበሮች ናቸው እንዳይደፈሩ የከለከላቸው ومن يتعدى حدود الله فقد ظلم نفسه تبارك والابواب المفتحه يتكفتت ደግሞ በሮች محارم الله الله حرام ያደረጋቸው ነገሮች ናቸው وذلك الداعي على راس الصراط كتاب الله በመንገዱ አናት ላይ ሆኖ ግቡ ግቡ የሚለው ቁርአን ነው والداعي فوق الصراط ከመንገዱ በላይ ከላይ በኩል ነው የሚጣራው ደግሞ واعظ الله في قلب كل مسلم እያንዳንዱ ሙስሊም ቀልብ ውስጥ ያለ ገሳጭ ነው ወደ ማዕሲያ ሊገባ ሲል የሚሟገተው የኢማን ዋዒዝ ነው እንግዲህ የበለጠ ለመግለጽ ያህል ሲራጥ ሙስተቂም የተባለው አላህ የዘረጋው ሰፊ መንገድ ለገባበት ሰው ሁሉ በቂ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ደግሞ መሐጀቱን በይዳ ለይሃ ከነሃሪ ወለን ያለ ጎዳና ነው ለሊትና ቀኑ ተመሳሳይ ብርሃን ጨለማ የለበት ይሄን መንገድ ስትገባ እንዳትዘላቸው ድንበሮች አሉ ድንበር የምትዘለው ከመንገድ ስትወጣ መስመርን ስትለቅ ነው የምትጋጨው ከግራና ከቀኝ ያሉ በሮች ላይ እዚህ የዚና እዚህ የኸምር እዚህ ደግሞ የውሸት እዚህ የኸሽ በሮች አሉ ያን ሁሉ እያየ ማለፍ ነው ያለብህ አንተ መንገድ ሰፊ ስለሆነ ማለት ነው ወደፊት ግራ ቀኝ ለምን ትሄዳለህ ግን የሚጣራ አለ ወስዋስ ያን አልፎ እስከ ጥግ ድረስ የደረሰ ነው የሚድነው ስለዚህ መንገድ ገባህ ማለት ዘለክ ማለት አይደለም ለዚህ ነው ህድናም የሚያስፈልገው ምራን እስከ ጥግ ድረስ እንድንደርስ ثبتنا زدنا منهم ይሄ ነው ማዕናው ማለት ይሄ ሐዲስ አያውን የበለጠ ግልጽ ያደርገዋልና ነው እሱ ላይ ቆም ያልኩት ሲራጥ ሙስተቂም ቀጥ ያለ መንገድ ሲባል እያንዳንዱ ቡድን የኔ ነው ቀጥ ያለ አይደል ባይል ኖሮ ይመለስ ነበር ነሳራው ይሁዳው መጁሳው እዛ ውስጥ ያሉ ክፍልፍሎች እዛ ውስጥ ያልገቡ ሁሉ ፍራቅ الدنيا من جنود الشيطان
መሬት ላይ ያሉት ሁሉ የኛ ነው መንገድ የኛን ያልተቀበለ አይድንም ብለው ይናገራሉ። ስለዚህ ማብራሪያ አስፈለገው። ምንድነው ቀጥተኛው መንገድ ምራ ብለናል፣ ግን የትኛው ነው ቀጥተኛው? ይሄንን ደግሞ صراط الذين أنعمت عليهم አንተ በጎ የዋልክላቸውን ሰዎች መንገድ ማለቴ ነው። በአንተ ውለታ ነው ቅንነትን ያገኙትና የእነሱን ነው የምፈልገው። እነሱስ ማን ናቸው? አሁንም እነዛው ፊረቆች ይመጡና አላህ በጎ ያዋለልን ለእኛ ነው። ለን የድኹለ الجنة إلا من كان هودا ለን የድኹለ الجنة إلا من كان نصرانيا ይሁዲ ያልሆነ ነስራኒ ያልሆነ ጀነት አይገባም ይሉና ይላል። ይሄንንም አብራራው ምን አለ? ومن يطع الله والرسول فأولئك مع الذين أنعم الله عليهم الله يقوى على الله من النبيين والصديقين والشهداء والصالحين وحسن أولئك رفيقا نبيوች صديقوች ሻሂዶችና ደጋግ ባሪያዎች ናቸው አላህ በጎ ያለላቸው። መንገዱን ምራ ሲባል እነሱ የሄዱበትን ተከትሎ መሄድ አሳካልን ማለት ነው። እህዲና ላይ ሁለት ማዕና ተናገር ያለውኝ አጽናን ማለት ነው ወይም ደግሞ ጨምረን ማለት ነው። አጽናን ለምን አስፈለገ? ከጊዜ በኋላ መስመር መሳት እንዳይመጣ لذلك ربنا لا تزغ قلوبنا بعد إذ هديتنا ይሄን አስተማራና ልባችንን አታጥምምብን ከመራህ በኋላ የጠሙ ሰዎችን ምሳሌ ሰጠ። الذي آتيناه آياتنا فانسلخ منها فأتبعه الشيطان فكان من الغاوين آياتنا የሰጠነው ሙሽሪክ ብሎ ይወጣ ሸይጣን ናተከተለኛል ከጥማማዎች ሆነ የዛን ሰው ታሪኩን ንገራቸው እንዳይሳሳቱ። فمثله كمثل الكلب إن تحمل عليه يلهث أو تتركه يلهث። ስለዚህ እንደዛ እንዳንሆን ጥናቱን ስጠን። ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة። እንደውም እችን አያ የመግሪብ ሰላት ላይ አቡበክር ከፋቲሃ በኋላ ይቀሯት ነበር ይላል። ربنا لا تزغ قلوبنا ወይ ደግሞ የኢማን ደረጃ ሁሌ ማለቂያ የለውም። የበለጠ ለማብራሪያት ያህል አላህ Subhanahu Wa Ta'ala ምንድነው ያለው? إنما المؤمنون الذين إذا ذكر الله وجلت قلوبهم ሙእሚኖች ማለት አላህ ሲወደስ ልቦናዎቻቸው የሚደነግጡ وإذا تليت عليهم آياته زادتهم إيمانا አንቀጾቹ ሲነበቡላቸው ኢማን ይጨምርላቸው። የኢማን ደረጃ ማለቂያ የለውም። حتى የነብያችን ሰለላሁ ዐለይሂ ወሰለም ደረጃ እኮ ሰለዋት በወረደ ቁጥር ይጨምራል። እንግዲህ የት ነው አኺር? አላህ ብቻ ነው የሚያውቀው፣ እንኳን እኛ ማለት ነው። ስለዚህ ተጨማሪ ኸይር እንፈልጋለን። صراط الذين أنعمت عليهم غير المغضوب عليهم አንተ ከተቆጣህባቸው ውጪ ያለ የተቆጣባቸው አሉ ወለዳሊን ከተማማዎችም ውጪ አድርገን ብላችሁ ለምኑ እያለ አላህ የተቆጣባቸው እነማን ናቸው? እውቀት ኑሯቸው በእውቀታቸው የማይሰሩ ተውሂድን አውቆ ሽርክ ውስጥ ዒባዳን አውቆ እሱን በመተው ወይም ማዕሲያ በመስራት ውስጥ የተዘፈቀ ማለት ነው። በዋነኝነት ለናሙና ያህል የሁዶች ናቸው የተቆጣባቸው የተባሉት። ቁርአን በቁርአን ስለሚፈሰር ይሄ ማዕና የሚያሳዩ ብዙ አያዎች አሉ። ዳሊን ማለት ደግሞ ያለ እውቀት የሚራመድ ወይም ደግሞ ደንባራ የሚባለው የሚሄድበትን ያላወቀ ነው። በቋንቋ ደረጃ ራሱ ሰውየው መንገድ ሲጠፋው ضل الطريق መንገድ ጠፋ። መሄድ ይፈልጋል፣ መንገድ ጠፍቶታል፣ አይቆም፣ መቆሚያው አይደለም ብሎ ሲንከራተት ይኖራል። ከደንባሮችም አታርገን ቁጣ ከሰፈረባቸውም አታድርገን ማለት ነው። የሁዶች ነሲበን ምን الغضب ከቁጣ ድርሻቸውን ማንሳታቸውን
ብዙ የቁርአን አያ ውስጥ ይናገራል። ፈባኡ ቢገضብን ዐላ ገضብ በቁጣ ተመለሱ፣ ቁጣን ተከናንበው በነበሩበት ቁጣ ላይ ዒሳ ሲላክ አንቀበልም ሲሉ አላህ ተቆጣባቸው። ሙሐመድን ሰለላሁ ዐለይሂ ወሰለም ሲልክ ደግሞ አሁንም አንቀበልም ሲሉ በነበሩበት ቁጣ ላይ ላቆጡ ሁሌም የሚያስቆጣ ነው። እንግዲህ አህሉል ኢማን ጀመዑ በይነ አልዕልም ወልዓመል ወልየሁድ عندهم علم ولا عمل والنصارى عندهم عمل ولا علم ማለት ሙእሚኖች መልካም ስራና ጥሩ ዕውቀትን ይዘዋል። ይሁዶች ዕውቀቱ አለ ተግባሩ የለም። ነሳራዎች ደግሞ ድካሙ አለ ለተቀን ሲደክም ነው የምታየው፣ ግን በውርድንብር ከሁለቱም አይደለም ማለት ነው። قل أنبئكم بشر من ذلك مثوبة عند الله ከዚህ ሁሉ የከፋ ነገር ልንገራችሁ ወይ አላህ ዘንድ ዋጋው የከፋ መን ለዐነሁ አላህ የረገመው ወገضب ዐለይህ የተቆጣበት ወጀዐለ ሚንሁም القردة والخنازير ከእነሱም ዝንጀሮችና ሳማዎችን ያደረገባቸው። ነሳራዎችን ሲገልጽ ደግሞ ምንድን ነው ያለው? ቀድ ضلوا من قبل ወትሮ ነው እነሱ መንገድ የጠፋቸውና የጠመሙት። ወአضሉ ከሲራን ብዙ ሰውንም እንደዚሁ አደናብረዋል። ወضሉ ዐን ሰዋኢ ሰቢል ከቀጥተኛው መንገድ ላይ ተሳስተዋል፣ ጠመዋል ይላል። በሐዲስም ይህን ማዕና የሚያጠናክሩ ሪዋያዎች አሉ። አልመግዱቡ ዐለይሂም አልየሁድ وإن الضالين النصارى حديث رواه الترمذي رحمه الله هنا እንግዲህ የፋቲሃ ተፍሲር ይሄንን ይመስላል። አላህ ከተማማነት ያድነን፣ ከቁጣውም ያድነን፣ ሂዳያውን ይስጠን። ፋቲሃ ተቀርታ ስታበቃ ደግሞ አሚን ማለት ሱና ነው። ሶላት ውስጥ ከሆነ ዋጅብ ነው፣ ሱና ነው በማለት ደረጃ ነው የተካለፉት። أنه ثبت في الصحيحين أن النبي صلى الله عليه وسلم قال إذا قال الإمام ولا الضالين فقولوا آمين. وبلغ رواية إذا قال الإمام آمين فقولوا آمين فإن موافق تأمينه تأمين الملائكة غفر له ما تقدم من ذنبه وما تأخر أو كما قال صلى الله عليه وسلم. كصلاة الجبال كأبو داود النا ሌሎች ሱናኖች ውስጥ ያሉ ሐዲሶች አሉ። آمين ማለት ሱና ነው ማለት ነው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.